ትውልድና እድገቷ ሰሜን አቸፈር ይስማላ ነው። የኪነ ጥበብ ጅማሯን ያደረገችው ሚኒ ሚዲያ ትምህርት ቤት ውስጥ ነበር። የጥበብ ስራዋን ለማሳደግ እዚህ ባህር ዳር ከተማ በመምጣት የሙሉዓለም ባህል ማዕከልን ተቀላቀለች። የሙሉዓለም ባህል ማዕከል 4 ዓመታትን ያክል በትወና ሰርታለች። ከሙሉዓለም ባህል ማዕከል በመውጣት ወደ ግሽ አባይ በትወና ትቀላቀላለች። ከዛም ፊልሞችን ድራማዎች ላይ በመሳተፍ እውቅናዋን አተረፈች። በተለያዩ የሶሻል ሚዲያ ስራዎቿም በፎቶዎቿ በቪዲዮዎቿ ባህሏን ታስተዋውቃለች። ተዋናይ ራሄል ወለላው ከሰራቻቸው ፊልሞች መካከል ያልጠባ መስከረም፣ ገብርዬ፣ የቄሳር ዲናሮች ሌሎችም ፊልሞችና ድራማዎች ላይ ተሳትፋለች። የዛሬው የፊልም ፕሮግራማችን ከተዋናይ ራሄል ወለላው ጋር ቆይታ እናደርጋለን። አብራችሁ ቆይታ ማደርገው ቃል ኪዳን ዘላለም ነኝ። እንግዲህ አሁን ራሄልን ለማግኘት ነው እዚህ የተገኘሁት። አብራችሁን ቆዩ፣ ተከተሉ። ሽሪክ ሰላም አሁን እንዴት ሰላም ዛሬም ፎቶ መነሳትሽ እንደቀጠለ ነው። የበዓል ሰሞን ማለት መነሳት ግድ ነው። በጣም ደስ ያለ ጨርሰሻል? አዎ ጨርሻለሁ። ስለዚህ ወደ ቆይታችን ሂድ ማለት ነው። እንችላለን። ደስ ይለኛል። ፊልሞች ላይ ድራማዎች ላይ ማስታወቂያዎች ላይ በደንብ አይቼሻለሁና ለዚህ ሁሉ ደግሞ መነሻዎች ይኖራሉ ብዬ አስባለሁ። እንዴት ነው ወደ ኪነ ጥበብ ስራ የገባሽው? አጀማመርሽ ንገሪ። አጀማመሬ ከትምህርት ቤት ጀምሮ ነበር። ትምህርት ቤት ሳተፍ ነበር። ይሄ ድራማ ምን ሚዲያ ላይ ምናምን በጣም ነበር መሳተፍ። ከዛ በኋላ ግን አቋርጬ ነበር። ትምህርት አጋጣሚ ረጅም መንገድ አስቤ ነበር። ዩኒቨርሲቲ ገብቶ አርት መማር ምናምን እሱ አልተሳካም። ከዛ ወደ ባህር ዳር ለትምህርት ስመጣ ሙሉ በሙሉ አቆሜ ነበር። ልክ ኮምፒውተር ሜንቴናንስ ነበር የተማርኩኝ። እሱን ተምሬ በዛ ሙያም ተቀጥሬ ሰራ ነበር። ግን ምንም ደስተኛ ልሆን አልቻልኩም። የሆነ የምፈልገው ነገር እንዳለ ይሰማኝ ነበር። ከዛ አጋጣሚ ከአዲስ አበባ የመጡ ቲያትሮች ነበሩ። በወይንሸት አበጀ ነበር እዛቸው የመጣችውና እነሱን ገብተን አየን። ጓደኛዬ ጋር አብረን ኮምፒውተር የተማረን ጓደኛዬ ነበረች። እሷ ጋር ሆነን ቲያትሩን ካየን በኋላ ስሜታችን ሙሉ በሙሉ ተቀየረ። ማለት ምንድነው እኛ መስራት ማንችልበት ፍላጎት ተቀሰቀሰ። እሷም እኔም ፍላጎቱ እንደነበረ እናውቃለንና የሆነ የሚጎለን ነገር የሆነ ውስጣችን የሚፈልገው ነገር ይሄ ነው ብለን አሰብንና ወይንሸትን እንዴት ቲያትሩን ይዘው የመጣች ሰናት እንዴት ማናገር አለብን የሚለው የገዳይ ሲያረፋፍ ደራሲ ስለ ሻምባው እሱን አገኘ ነው አጠቆሙን። እሱ አለ ብሎ ድራማ ፊልም መስራት እንፈልጋለን ግን እንዴት ነው መግባት ያለብን ስንለው ነው አሁን ቲያትር ዘይ መጣቻለች ወይንሸት ላስተዋወቃችሁ ወይንሸትን አስተዋወቀን። ከአዲስ አበባ የመጣችው ማለት ነው? አዎ ከአዲስ አበባ የመጣችው እሱም የባህር ዳር ልጅ ናት። እሺ ከዛ እሷን አገኘናት። እኔ ደወልኩላት አገኘዋት። ፊልም መስራት ድራማ መስራት ፈልጋለሁ ምናምን ስላት እሺ አለች። እኔ በህይወቴ ማለት ምንም እንደዚህ አይነት መልካም ቀናያነት አይቻለው። እሺ አለች ካንዳንድ ሳታይ ብቃት ማለት ነው። አዎ ከዛ አገናኘች። ልዑል ተፈሪ በጣም ጎበዝ ባለሙያ ተዋናይ ዳይሬክተር ነውና እሱን አገናኘችን። ከዛ ከሳምንት በኋላ በስለ ሻምባው የተጻፈ አማራ ቲቪ ላይ የሚተላለፍ በህግ የሚል ድራማ ነበር። ካስት ተደረኩ። ድራማው ህግ ላይ ያተኮረ ነበርና መምህር ሆኜ ለመጀመሪያ ጊዜ ሰራው። ደስ ይል ነበር። በይሄ ነው አጋጣሚ መንገዱ የሄደበት በዚህ ነበር። ከዛ ሙሉዓለሞች ጋር ገባው እንትን አልኩ። ቲያትር ስልጠና ወሰድኩ። ከአዲስ አበባ ዩኒቨርሲቲ መጥቶ ሰለሞን ጋሻው የተውኔት ጸሐፊም ነው። ቲያትር ሰለጠንኩኝ ከሙሉዓለሞች ጋራ። እሱ ትልቅ እድል ነበረው። ከተለያዩ ከአማራ ክልል ካሉ የኪነ ጥበብ ባለሙያዎች ጋር ተገናኝተሽ ስልጠና ምትወስጅበት ምናምን ነበር። አሪፍ ነበር የተማርኩኝ ምናምን። ከዛ ሙሉዓለሞች ጋር ደግሞ ቲያትር አብሬ መስራት ጀመርኩ። በዛ መንገዱ ተጀመረ። የሙሉዓለም ቆይታሽን ንገሪኝ። እንዴት ነበር የገባሽ? ባህር ዳር ለመጣሽ ነው ጆይን ያደረግሽ?
ባህር ዳር ለትምህርት ነበር የመጣሁት ተማርኩኝ ኮሌጅ ነው የተማርኩትና ከዛ በኋላ ኮምፒውተር ቤት ተቀጥሬ ሰራ ነበር ከዛ ነው ይሄ ወደ እንዳልኩሽ ወደ ሙሉ ዓለም አካባቢ መምጣት የጀመርኩት ቲያትር ለማየት በመጣንበት አጋጣሚ ነበር ከዛ በኋላ ስልጠና ከወሰድኩ በኋላ ሙሉ ዓለም አንድ በጣም የማይረሰኝ ካራክተር የሞኖሎግ ነው ብቻዬን የአንድ ሰው ቲያትር ነበር ያልባል አንድ ሰው ማለት የውዲት ጉዲት ሞኖሎግ ነውና ከባድ ነበር በሷ ነበር የተመረቅኩት ስመረቅም ለአንዳንድ ፕሮግራሞችም አቀርቦ ነበር እና አሪፍ ነበር በዛኔ ጀመርኩ ከዛ በኋላ የአባይ ልጆች ቅኔ የሚል ትውፊታዊ ቲያትር ጉማም የበወሎ በራያ ባህል የሚያጠነጥን ቲያትር ጉማን አይቼዋለሁ ግን ወደ አሁን ነው ያሁን ነው ያየሽው አንቺ በልትሱን ጉማ ሰርተናል የተለያዩ አጭጭር እንትኖችን አብረን በዚህ በሚመጡ አገረኛ ስራዎች ላይ አብረን ተሳትፈናልና ትልቁን አስተዋጽኦ አበርክቶልኛል ሙላላ የባህል ማዕከል ሰራተኞችን በጣም አመስገን ፈልጋለሁ ጓደኞቼ ሁሉም መስከረም ነጋ መላኩ ታደሰ ሁሉም ይሄ እንትን ብለውኛል እንድበረታ ይሄ አይዞሽ የሚሉ በተለይ መስከረም ለኔ በጣም ከማደንቃቸው ተዋንያን መካከል አንዷ ናት በዛ ላይ ዲሲፕሊን በጣም ታስተምረኝ ታስተካክለኝ ነበር ስልጣናውን ከጨረስን በኋላ ቲያትር ከ14 ቲያትር ይመስለኛል በጣም ብዙ ነበር ከነሱ ጋር ተወዳድረን ግሽ አባይ የባህል ቡድን የቲያትር ቡድን ማቋቋም አለብን ብለው ነበርና እንደገና ሲቋቋም ማለት ነው ግሽ አባይ አይኑ እንትኑ ቡድን ሙዚቃ የባህላዊ ቡድኑ ነበር ግን ይሄ የቲያትር ቡድን ለማቋቋም ፈልገው ተወዳድረን 14 ተመልምለን 14 ከነዛ ውስጥ እኔ ነበርኩኝ ቅጥር ነበርን ያው በአንዳንድ ነገሮች ምክንያት ተበታተንን እንጂ አሪፍ ነበር ከነሱ ጋር ግሽ አባይ ሰራ ነበር አብሬ ኢንዱስትሪው እንግዲህ ያለ አብዛኛው ወደ አዲስ አበባ ነውና እዚህ ስትሆኚ ማለም ብቻ ይሆናል አንዳንዱ ነገር በተውኔት እዚህም ጥሩ ስራዎች ይሰራሉ ግን በተለይ ፊልም ላይ ማስታወቂያዎች ላይ ለመስራት ለክፍለ ሀገር ልጆች በጣም ከባድ ይሄ እንዴት ነው የምታየው እንዴት ሳጋጠመሽ አንቺ ወደ ስትቀላቀይ ወደ ፊልም ክፍለ ሀገር ልጅ ነሽ መስራት በዛ ላይ ይመጣል ይሄ ምናመጣበት አካባቢ ወስነዋል ምናምንና እኔ በፊትም ትምህርት ቤት ያሉ ክበባት ምናምን ስሳተፍ ቤትም ብዙም አይፈቀድም ነበር ቤተሰብሽ ቢረዳሽ አካባቢው ያለው ሰው ምናምን አይረዳም ነበርና እንደውም ከገባው በኋላ ለፋሚሊዎቼ ለምን ሌላ ነገር ሌላ በተማረችበት አሰራም ምናምን ይሉ ነበርና አንዳንድ ዘመዶች የሆነ ሌላ ጥሩ ያልሆነ ስራ እየሰራው አይነት እንደሆነ የነበራቸው አመለካከቶች ነበሩ ከዛ ተጨማሪ ግን አክሰንታችንን ለአንድ ብቻ ይሄ ክፍለ ሀገር መወለድሽን አሁን እየተናገርኩት ያለሁትን አክሰንት ለሆነ ካስት ብቻ የሚያስቡት አሉ ወይ ይሄን አክሰንት ዘሽ እንዴት ፊልም መስራት አሰብሽ ብሎ የጠየቀኝ ሰውም አለ ከዚህ አጋጣሚ ይሄ ከልብሽ ከድሮ ከውስጥሽ የመጣ ሲሆን ስሜቱን አትታዩም እንጂ ተስፋ እንድትቆርጭ እንድታዩ በጣም የሚያደርጉ ብዙ ዳይሬክተሮች ብዙ ነገሮች ይኖራሉ ማኪያቶ እንድትጠቆር ሲሆን ጃንጀት የሚያርሳ ወይ አንቺ ደግሞ እንደው ይሄ ዘፈንሽ እንዴት እንዳስጠላኝ ችግርሽ ከዘፈኑ ወይስ ከዘፋኝ ቆይ አንቺ ምን አስበሽ ነው ለምን አዝለሽው አዞሪ እንደውም ለዛች ለቆርቆሮ ረዳት ያረግሻል ቀይ ግን ሳሪ እንደው በሞቴ አልናፈቀሽም የመጀመሪያ ፊልሜ የሰንበት ጽንስ ይባላል ከዛ ያልጠባ መስከረም ስንገናኝ ቀና ልብ ሌላ ያልወጣ ደግሞ ሁለት ፍቅር አለ የሰንበት ጽንስ ምታሳዝን የኛ አካባቢ የተሰራ ስራ ነው ምታሳዝን ሴት ናት ማለት የተጎዳች ሴት ናት ምናምን ነገርና በሷ ዙሪያ ነው ማሪ ትባላለች ካራክተሯ ያልጠባ መስከረም ዳርሜለሽ ትባላለች ሜንካስት ናት መምህር ናት የሆነ የገጠር አካባቢ መምህር ናት በሷ ዙሪያ የሆነ የሚያስቸግር ልጅ አለ እሷን ወዶ ምናምን በዛ አይነት ኦኬ ስንገናኝ ላይ ያያዩት ነበር ምታስቅ ካራክተር ናትና ስለሱ ስንገናኝ አውራኝ ከሚካኤል ታምሬ ጋር ነው የሰራሁትኝ ደስ ይላል በጣም ማለት ኮሜዲ ናት ካራክተሯ በጣም ታዝናናለች የቤት ሰራተኛ ካራክተር ናትና
የሆነ ልብ አድርቅ የሆነ ደስ የምትል ካራክተር ናት እኔ ወዳታለሁ በጣም አሪፍ ነበር በዛ ላይ ከሚካኤል ታምሬ ጋር መስራቱ በራሱ በጣም ትልቅ ነገር ነው የእንሳሮ ፊልምና ባለቤት ነው ካስታርጎ ያሰራኝና ሚካኤል ታምሬ ጋር መስራቴ ለኔ ትልቅ ነገር ነው ከመቁ አቤት ካሽ ሲቤት የሆነ ነገር እየሸተተኝ ነው ምን ሸተተ ካሽ እየተከናወነ ያለ ነገር አለ እሱንስ ተወጋሽ እኔንም ግራ ገብቶኛል ስለ ድራማዎች ደግሞ እናንሳስኪ ዲስቲቪ ላይ የተለያዩ ድራማዎችን ሰርተሻል እኛም አሚኮ ላይ እንደዚህ ሰርተሻልና ድራማዎች ደግሞ ምን ላይ ተሳተፍሽ ቶኔተር ድራማ የሚባል ነበረን ለባሏ የምትገዛ ባሏን የምታከብር ሴት ነበረች ከዛ በኋላ በሚፈጠረው ነገር ወደ ይሄ ሽፍታነት ተቀየረና ለዛ ነው ጉዲት የምትባል አካባቢው ላይ ይሄ አይደፈሩም ተብሎ የሚታሰቡ ሰዎችን ስለምትደፍር ምናምን ጉዲት ተባለች ሌላው ገብርዬ እኔ በጣም ወደ ድራማ ነው ታድፋለችኝ ነው የሰራሁትኝ የገብርዬ ባለቤት ገብርዬ ላይ ስንሰራ ለማምጣት ተቸግሮ ነበር ዳይሬክተሩ እኔ እስካሁን የሚሰጡኝ ከቶኔተር ነበር የመጣሁትኝ ቶኔተርን ሰርች ጨርሼ ነበርና ይሄ የሚሰጡኝ ካራክተር ኃይለኛ የሆነ ምናምን ስለሆነ ታድፋለች ማለት ለገብርዬ በጣም ታዛዥ በቃ ሳይለንት የሆነ ሴት ናትና እሷን ለማምጣት ተቸግሮ ነበር ገብርዬ ምችለው ይመስላል እኔ ነኝ የማልችለው ታድፊ አንድ ዜ የደፈረሰ ደሜን አጥርተሽ ነፍስ ዘራሽብኝ ታድፊ የግምጃ ቤቱን በል የቄሳር ዲናሮች የደራሲ ስለሻምበው ድርሰት ነው በጣም ነበር መስራት ምፈልግ በጣም ምክንያቱም ታሪኩ በጣም ደስ ይላል ከሱ ስራ ላይ መሳተፍም ትልቅ ነው በዚህ አጋጣሚ ማመስገን ፈልጋለሁ እሱን እና እሱ ስራ ላይ የትግስት የምትባል ካራክተር ናት አገረኛ ስራ ነው ግን የከተማ ካራክተር ናት እሷ አሪፍ ነበር በጣም የተለያዩ ካራክተሮች ሰርተሻል ሪች አሁን ስጠቅሽልኝ እንደነበረው መምህር ነበርሽ አንድ ወቅት ላይ እንዲሁም ደግሞ እንግዲህ ሚስት የቤት ሰራተኛ የተለያዩ ካራክተሮች ሰርተሻል ምንድነው ደግሞ የተለያየ ካራክተር መስራት ለተዋናይ ሁሉንም ተላብሰሽ መስራቱ ብዙ ነገር ትማሪበታለሽ ብዬ ነው ማስበው ለምሳሌ አሁን ስንገናኘን ከሰራው በኋላ ተደጋጋሚ እንደዛ አይነት ካስቶች ይመጡ ነበር ግን እኔ በዛኛው ካስት ብቻ አይደለም መታወቅ ምፈልግ ምክንያቱም በዛኛው ፊልም ባለችው ላይ ሆኜ መቀጠል ሳይሆን ሁሉንም ሆኜ መስራት እንደምችል ሁሉንም የተሰጠኝን ካራክተር በተቻለኝ አቅም ለመወጣት ስለምፈልግ ጥሩ ትልቅ ነገር አለ የተለያየ ካራክተር መስራቱ መጣሽበት መንገድ አለ አሁን ቀደም ሲል ስናወራበት የነበረው ከልጅነትሽ ጀምሮ ከዛ ደግሞ ቀስ በቀስ የህይወት ልምዶች ይፈጥሩናል ይባላልና እትኛዋን ራሄል እንድናያት ያደረገን እንዴው ይሄ ነው እኔ እንዲፈጥር ያደረገኝ የምትዩ ነገር አለ ያስፈልጋል ብዬ ማስበው ነገር በሙሉ ጠይቃለሁ እኔ በዚህ ነገር ብቀጥል በዚህ ሙያ ብሰራ ምንድነው እንትን ላለው ወይ ከናንተ ልምድ አካፍሉኝ በማለት ጠይቃለሁኝና ይሄን ቲያትር ተመልክቼ ወደ ስራ የገብቼ ቢሆን ኖሮ ላልተሳተፍ እችል ነበር ግን ያለው ውስጤ ነው ፊልም መስራት የሚለው ወይ ደግሞ ትወና ውስጥ መግባቱን ማያስቀጥለኝ ከሆነ እዚህ ጋር ማየት ማቆም አለብኝ ብዬ ስላሰብኩ ነው ስጠይቅ ኦኬ ተባልኩኝ ያን አንድ ክፍል ድራማ ሰራሁኝ ከዛ በኋላ የሚመጡት አጋጣሚዎች በሙሉ መጠቀም ጀመርኩ ስለዚህ ያገኘናቸውን አጋጣሚዎች በአግባቡ መጠቀም ነው ውጤታማ የሚያደርገው በጣም ደስ ይላል የተለያዩ ታዋቂ ሰዎች ጋር ሰርተሻል ምንድነው የጠቀመሽ ነገር ከነሱ ጋር መጫወትሽ መስራትሽ እኔ ገና እየጀመርኩ ነው አሁን ምንም አልሰራውም ገና እየጀመርኩ ነው ለአርቱ ፍቅር አለኝ ወደ ይሄ ገና በባንድ ግሬ ለመቆም እየሞከርኩ ነው ለመግባትና የሚሰጡሽ ነገር ካራክተር ተሰጥቶሽ የተለማመድሽ ይሆን እየሰራሽ ይሆን ይችላልና
በርቺ ይሉሻል የሚያሳዩበት ራሳቸው ያስጠኑሻል እንዴት እንደሚሰራ እንዴት ዲሲፕሊን እንዴት መሆን እንዳለብሽ ምናምን ትልቅ ዲሲፕሊን ይጠይቃል ምናምንና መጀመሪያ አካባቢ ትንሽ ስለማላውቅም ሳልሰለጥን ሳልማር ስለሆነ የገባው የነበረ ቆጣ ምናምን ልል ነበር ማለት ያው ስለማላውቅ ግን ያው ከተነሱ ጋር ከተደልቆቹ ጋር ስለሆንኩ ግን ያስተምሩሻል ነው እንደዚህ ነው ዳይሬክተር መከበር እንዳለበት ደራሲ አብሮሽ የሚሰራ ተዋናይ ከሁሉም ከካሜራ ጀርባ ወይ ደግሞ ይሄ አጠገብሽ ያለን ሰው ከሜካፕ ባለሙያ ጀምሮ ካልባሳት ክፍል ማክበር እንዳለብሽ ምናምን ነገር ይነገርሻልና እነሱንም አውቅ ያለው በደንብ ኢንስታግራም ላይ በደንብ አያቸዋለሁ ፎቶዎችሽን ቲክቶክ ላይ አይሻለው ባህል ስታስተዋውቂ የተለያዩ ቦታዎች ስትሄጂ አይሻለውና በዓላቶች ላይ በደንብ ከጓደኞችሽ ጋር አይሻለውና ስለሱ ደግሞ አጫውችኝ እንዴት ጀመርሽው እንዴት አሰብሽው ባህሉን በደንብ መታወቅ አለበት ገና ነው ብለን እናስባለንና ጥምቀትን ጎንደርና ከብራለን ከጥምቀት መልስ እንትን አለ የአገው የፈረሰኞቹ በዓል አለ ከዛ በፊት ደግሞ ሻዲያ ሸንድዬ ከበራል ማርቆስ ደግሞ የእንግጫ ነቀላ እሱንና ከብራለን ነው ሲጀምረው ለኔ አሁን እንደ ካስትም ይሆናል ምክንያቱም በሜካፕ ሰው የሚያውቅሽ ይኖራል ያነ ሜካፕ የሚያውቅሽ እንትን የሚል ይኖራል በብዛት ዳይሬክተሮች ደግሞ ሜካፕ የሌለው ፎቶ ይፈልጋሉ በባህል አልባሳት ስተኝ የሚፈልጉት አሁን ወደ እኛ ክልል መጥተው መስራት ሲፈልጉ ይሄ የአገረኛ ስራ መስራት ሲፈልጉ አንደኛ አክሰንታችን እንትን ሪል ነው ምንም የሚስተካከል የለም አሁን ከአዲስ አበባ አንድ ታዋቂ ምንድነው የአዲስ አበባ አክተር ከሚያመጡ እና ከኛ ከሚክንተን ሲሉ እኛ ሁሉን እንላበሳለን አክሰንታችንም ሪል ነው አለባበሳችንም ይመጣልና እኔ እንደውም በብዛት ፎቶ በፊት ፖስት ማድረግ የነበረ ለስራ ካስተም እንድደረግባቸው ፌስቡክም ኢንስታግራምም ምናምን ዳይሬክተሮች ምናምን ናቸው ፍሬንዶች በብዛት ምናምንና እንትን ነው ግን ይሄ ባህልን ከማስተዋወቅ አንፃር እኛ አማራ ክልል ባህል እንደማስተዋወቃችን መጠን ሁሉንም የሽዋን የጎጃም የወሎ የጎንደር ነው የምንለብሰውና ትልቅ አስተዋጽኦ አለ ማንንም አይዟችሁ በርቱ ምናምን ብሎ ላይሆን ይችላል በራስሽ ወጪ ነው የሚሆነው በራስሽ እንት ነው የሚሆነውና ለሚመጣው ትውልድ ወይም ደግሞ አሁን ላለው እንትን ማህበረሰብ የኛን ባህል የኛን የወደፊት የናቶቻችን የሆኑት ነገሮች እንዳዲስ ለማሳየት እንዳዲስ እንትን ማለት ነው በበዓል ሲሆን አሁን እንደውም አይተሽ ከሆነ ሰርግ ላይ በፊት ዘመናዊ ቀሚሶች ነበሩ የሚለበሱ አሁን ወደ ባህላዊ ተቀይሯል ምናምንና እሱ ደስ ይላል ባህልን ለማስተዋወቅ ግዴታም ስለሆነ ነው ምክንያቱም ቅርብ ነኝ በየነ ማስብ ወናል ላይ ቀረጻ መሐከል ብዙ ነገር ይገጥመናል እኛም ስንሰራ እናውቀዋለን ይገጥመናልና ስሰሪ ስተውኝ አንዳንድ ነገሮች አሉ መብራት መጥፋት መውደቅ ቲያትር ሲሰራ ፊልም ሲሰራ እንደዚህ አይነት ነገር ገጥሞሽ ያውቃል ገብርዬ ድራማ ስንሰራ ሁለት ገጠመኝ ነው አንዱ ደስ ማይል ማለት አንደኛው ስለሽ በሌላ ጊዜ ነው በዚህኛው ግን በገብርዬ ስንሰራ መጀመሪያ እንትን ነበር ልክ ከሄድኩኝ እንደ አዲስ ነው እነሱ ቀረጻ ጀምረው ቆይተዋል የኔ ካራክተር የኔ ክፍል የምትመጣው ከ5 ክፍል በኋላ ነው ታድፋለሽ የምትመጣውና ከዛ በፊት በጣም ቆይተዋል እነሱ ሲሰሩ ምናምን እኔ ከዛ እኔ መጥቼ ስለ አዲስ ፕሮዳክሽን ነው ከአዲስ ፕሮዳክሽን ጋር የምትቀላቀይ እና ወይ አብሬያቸው ረሄድስ ምናምን ልምምድ ስላላደረኩኝ አልተግባባኋቸው ምናምን ጀመርን ቀረጻ ጀመረን አጋጣሚ የሚቀረጻ የነበረው ሲን ታንጎራጉራለች እና ሁሉም ከፊቴ ቆሞ እኔ በህይወቴ እኔ ለራሴ አንጎራጉሬ እንኳን ሰምቼው አላውቅም ድምጼን ስራዬ ቀረጻ ላይ ሲሆን ግድ ነው ካራክተር ሲሆን ምንም ምርጫ የለሽም ግን አንጎራጉርም እንዳልል እንትን ነው ምንድነው አልችልም ሁሉም ነገር ሬዲ ሆኖ እኔን ነው የሚጠብቁ ቀረጻ ተጀምሯል እንዳላንጎራጉር ከፊቴ ላይ ያሉትን ፈራው አፈርኩ የሆነ ብቻ ስሜቱ ይረብሻል በጣም ከዛ ሲጀምር
ምንድነው ልክ ማንጎራጎር ሲጀምር ዳይሬክተር ጆሮውን ዘበቃ ቆርቆሮ ሲፋቅ ሰምተሽ ታውቂያለሽ አለ እሱ ድምጽ ነው በቃ ዘፋኝ ባለፈበት እንዳታልፍ ያለ እሱን አረሳም ከዛ እኔ ራሴ ሙድ አረኩባቸውና በደንብ ተላመድ ረጅም ጊዜ ነው አብረን የቆየነውና ልቀረጻ እስከሚጀምር ዘፍንባቸው ነበር አዎ እሱንም በቃ ሌላና ሁለተኛ ይላና እኔ ኢንተርቪው ሲደረግ ይሄ ነው ምን ይል ነበር እሱ ራሱ ዳይሬክተሩ ሁለተኛው ገጠመኝ ደግሞ ይሄኛው መጀመሪያ ላይ እንዳልኩሽ ከጓደኛዬ ጋራ እንትን ስንል ይሄን ቲያትር ከመጡት ማከል እናናግራቸው ማለት ሁሉንም ቅድም ጠይቃለሁ መጠየቅ ያለብንን ነገር ብዬሻለሁና አገኘ ነው አሁን ፌመስ በሰዓቱ ፌመስ አሁን ፌመስ ነው ፌመስ ተዋናይ ነው ከአዲስ አበባ የመጣ ስሙን መጥቀስ ስለማያስፈልግ ነውና ጓደኛዬና እኔ አግኝተን እዛው ከቲያትር እንደወጣ ጠይቅ ነው ፊልም እና ድራማ መስራት በጣም እንፈልጋለን ፍላጎት አለንና እንዴት ነው ማስቀጠል ያለብን ምን ብናደርግ ወደሙ ያው መቅረብ እንችላለን ወይ ብለን ስንጠይቀው መልሱ ደስ አይልም ነበር ፊልም እና ድራማ መስራት ትፈልጋላችሁ አለና አሁን ፈልጋለን ደስ ብሎን ያልነውና አይ እኔ እንኳን አገራችሁ ለምን የጀበና ቡና ምናምን አትሞክሩ አያስቀም በርግጥ የጀበና ቡና ምናምን ለምን አትሞክሩም ለምን አገራችሁ ለምን የጀበና ቡና አትሞክሩም አይ እግዚአብሔር ካለ አንድ ቀን አብረን ልንተወን እንችላለን ብቻ ነው ያልኩት እድሉ አጋጠመሽ ከተባለ እድሉ አላጋጠመኝም ግን አሁንም ገና እሱ ካለው ቢያንስ መስራት እንደሚቻል እየቀረብኩ ነው እንጂ አልደረስኩም እዛ ደረጃ ግን ሁሉም ሰው ከተወለደ በኋላ ነው ሁሉንም ነገር የሚያገኘው ማንም ሲወለድ ዞ የተወለደ ነገር የለም ማንም ሰው ፊልም መስራት ቢፈልግ ድራማ መስራት ቢፈልግ ከተማረና ከውስጥ ፍላጎት ዋናው ፍላጎት ካለው ማንም ከየትም ደረጃ መድረስ ይቻላልና ትንሽ ያኔ ሞራላችን ተነክቶ ነበር ግን በዛው ነው የቀጠልነው የዛሬ 10 አመት 5 አመት ሪች ደግመሽ እንግዲህ ብንገናኝ ከኔ ጋር ብንገናኝ ወይም ሌሎችም የሚመለከቱሽ ፊልም ላይ ያዩሽ ቲያትር ላይ ማስታወቂያዎች ላይና የትኛዋን ሪች ልሰጫቸው ትፈልጋለሽ በምን ስራ መምጣት ትፈልጋለሽ ለወደፊት እንግዲህ እንደ እግዚአብሔር ፍቃድ ሀገራችንንም ሰላም ሲሆን ትልቅ ጎበዝ ተዋናይ ሆኜ የመጣውበትን አካባቢ ክልሌን ብሎም ደግሞ ኢትዮጵያን ማስጠራት ፈልጋለሁ በጣም ጎበዝ ተዋናይ መሆን ፈልጋለሁ በመጨረሻ ሪች እንደው ማመስገን ፈልጋለሁ ይሄን ማለት ፈልጋለሁ መጥተው ካለ ድሉ ልስጥር አንዱን ጠርቻ አንዱን መተው አልችልም በጣም ብዙ ናቸው በዙሪያዬ በጣም ጓደኞቼ ከሙያው ውስጥ ያሉት ጓደኞቼ ጀምሮ ከሙያው ስለሙያው ምንም የማያውቁ ከሙያው ውጭ ያሉ ጓደኞቼ በጣም ነው የሚያበረታቱኝ የቅርብ እና ማን እንደሆናችሁ ታውቁታላችሁ የቅርቦቼና ብርታቶቼ ናችሁ በጣም አመሰግናችኋለሁ በጣም የቅርቦቼ ናችሁ ሌላ ቤተሰቦቼ የሙሉ ዓለም የበዓል ማዕከል ሁላችሁን ማመስገን ፈልጋለሁኝ ጋዜጠኛ ዳኛቸው መኮንን አብቹ ኃይለ ማርያም ደራሲ ስለሻምበው ሁላችሁንም ወይንሸት አበጀ ተዋናይ አርቲስት ናርዶስ አዳነን በጣም አመስገን ፈልጋለሁ ከጓደኝነት አልፎ ፋሚሊ ናት አብረነው ብዙ ነገር ታላይ ነው ብዙ ነገር የሚያልፈውና አመሰግናለሁ ኑሪልኝ አልቦ ፋሽን ዙዬ ቴንኪው በጣም ነገ ትልቋን ራሄል ሁኚ አኮራችኋለሁ አመሰግናለሁ ካገኘውሽ አይቀር ፎቶዎችን እንነሳና ፕሮግራማችንን እናጠቃልላለን ማለት ነው ደስ ይለኛል ስለዚህ ፎቶ እንነሳ መጀመሪያ ደስ ይለኛል ተመልካቾቻችን ቆይታችን ይሄንን መስል ነበር ስለተከታተላችሁን አብራችሁን ቆይታ ስላደረጋችሁ እናመሰግናችኋለን የቀረጻ ቦታ የተባበረን አቡ ፎቶግራፍ ነው እናመሰግናለን እልፍኝ መዝናኛ ፕሮግራማችን ይቀጥላል አብራችሁ ቆይታ ያደረኩት ቃል ኪዳን ዘላለም ነበርኩኝ መልካም ጊዜ